የራሃ ጁማ የክብር ስፖንሰሮች ዘምዘም ባንክ፣ የኢትዮ ጠቢብ ሆስፒታል፣ አዲስ ሲና መካከለኛ ክሊኒክ፣ ኤማሮሽ ሪል ስቴት። بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وصحبه وسلم أجمعين أما بعد فسلام الله عليكم ورحمته تعالى وبركاته يا تودداتشونا يتكبراتشو بيتسبوتشاتشن جمعتكم مباركة وكل أسبوع وأنتم بأمن وأمان إن كان لراحة جمعنا لجمعة بسلامة درساتشو ساعتو يراها جمعة برنامجنا ነው ዛሬም እንግዲህ የተለያዩ መሰናዶችን ይዘን መጥተናል እንግዲህ እኛ ደግሞ ከስቱዲዮ ሆነን ፕሮግራሞችን ያቀረብን ቆይታ እናደርጋለን ፉአድ አደም አዩብ አደም አብዱራህማን ጣሂር አብረናችሁ ቆይታ እናደርጋለን ማለት ነው እንኳን ለጁማ ደረሳችሁ እንግዲህ ያው ጁማ የኢባዳም እንደዚሁም ደግሞ የራሃም ወቅት ነው ያው መረሳሰል የለበት ማለት ነው አላህ ወፍቆን የራሃ ሰዓት ነው ያ ነው ራሃም ተታረግበት ልክ ነው በጣም እኮ ትክክለኛ ነው ጁማ እዚህ አይደለም ጀነት ውስጥ የራሃ ቀን አይደለም ብለና ታዲያ የመጀመሪያው ቀን እንጂ ነው አሴምብል እናደርጋለን ነው ደስ የሚል ነገር ነው ሐቂቃ ማለት አላህ ወፍቆ ከሳምንት መድረስ በራሱ ቀላል አይደለም አሁን በሰላም ደርሰህ መስጊድ ገብተህ ጀማዓ ሰግደክ አላህን ተገዝተህ ዘክረህ ደሞ ወጣህ ደሞ ከቤተሰብ ጋር ከጓደኞች ጋር ራህ ማረግ ከኛ ጋር ራህ ማረግ ደስ የሚል ነገር ነውና እንኳን አደረሳችሁ እንኳን አብሮ አደረሰን በርካቶችም በሀገራችንም በተለይ ደግሞ በመካከለኛው ምስራቅም የተለመደ ካልቸር አለ የረፍት ቀን ነው እንደውም ብዙ ጊዜ እህቶቻችን ሲደውሉ ምናምን ነው ኢጃዛ ወጥቼ ነው ይላሉ ኢጃዛ ማለት ያኔ ፈቃድ ነው ኸሚስ ምሽት ጀምሮ ይወጣሉ ኸሚስ ከዛ ጁምዓን ያርፋሉ ከዛ ቅዳሜን ያርፉና እሁድ ነው ወደ አንድ ብሎ ይገባሉ ስራ ገበታቸው ሰኞአቸው ነው ማለት የውም ዋህድ ሰህት ነውና የረፍት ቀን ነው ስለዚህ አሁን ለምሳሌ እኛ ቅዳሜና እሁድ ነው የምንለው አይደለ አርብና ቅዳሜ ነው ሌላው ዓለም ላይ በተለይ ምስራቅ መካከለኛ ምስራቅ አካባቢ ሳዑዲም ሌሎች አረብ ሀገራትም የነበረው ስለዚህ የረፍት ድባቡ በጣም እሱ ነው አስለን ደግሞ ይመቻል እኮ እንደዛ አረ በጣም አይደል እኛም መንዲ የተለማመድ ነው ምናምን በስምም ቢያንስ በምግብም በስም ሳይሆን ያው መስራቱን ላይሆን ይችላል እንጂ መብላቱን በደንብ እንደው በጣም በረካ ያለው ቀን መሆኑ የሚገርምህ ማለት ያው መስጂዶች አካባቢ ራሱ በሰጋጅም ይደምቃል ምናልባት ደግሞ ትንሽ የተቸገሩ ሰዎችም ደግሞ መስጂዱን ዙሪያውን ይቀመጡና በቃ አላህ ያገራላቸውን አላህ የረዘቃቸውን ይዘው የሚሄዱበት ቀን ስለሆነ የሰደቃም ቀን ነውና በጣም ብዙ ሊነሱለት የሚችሉበት ቀን ነው እንደው ጁሙአ የተወሰነ የመጀመሪያ ቀን እንደውም እኛ ሞክረው ነው ነበር አለ ገባ ብለን ተወሰነ ጠይቀን ተወሰነ ብሮችን ይዘን መተን ነበርና አላካፈለ ነው ግን እሱ አይ ለሚገባቸው ለሱ ወልዓሚሊን عليها በሚለው 1% አይ ከሰጠ አፉ ብለናል ለሌሎቹ ግን መልሶ ሰደቀው እዚህ ጋር እንዲሁ ባለፈው አንድ ጥያቄ ሶሻል ሚዲያ ላይ አጋርቼ ብዙ ሰዎችን ስሜት እየተቀበልኩ ነበር እዚህም ባነሳውና ኢንሻአላህ ወደ በኋላ በደንብ ሐሳብ እንለዋወጥበት ደስ ይለኛል የኹጥባ የጁሙዓ ላይ የሚደረገው ኹጥባ ምን ያህል ደቂቃ ነው መርዘም ያለበት ወይም ደግሞ ቋሚ ደቂቃ አለው የርዝመቱ ለምሳሌ በሐዲስ የተቀመጠ ወይም ፉቃሃዎቹ ያስቀመጡት ወይም በያኒ አደተን የተቀመጠ ስንት ሰዓት ነው መቆየት ያለበት ለምሳሌ አጭር የሚባለው ኹጥባ ስንት ሰዓት ተኩል ሲሆን ነው ረጅም ሲደረግ እንትን ነው ከምንስ አንፃር ነው ሰዓቱ የሚገደበው የሚለውን ሐሳብ እንደው ለውይይታችን ማሟሻ ብናደርገው ብዬ አስባለሁ ወደ በኋላ እናነሳዋለን ሐሳብ خيرul kalam ኹጥባ ይደረግና خيرul kalam አከለ እቺን ሐሳብ በኋላ እናነሳታለን ለማንኛውም ይሄ ፕሮግራም በአማርና በተዋበ መልኩ ተመልካቾች ዘንድ እንዲደርስ ራህ እንድንሆን ያገዙን ተቋማት አሉ እነሱን እናመስግንና አንዳንድ መረጃዎች ደግሞ አሉ ያዘጋጀናቸው እሱን ደግሞ አንስተን ከተመልካቾች ጋር ቆይታ እናደርጋለን መልካም እንግዲህ የራሃ ጁሙአ ፕሮግራማችን ስፖንሰር ያደረጉ ተቋማቶች አሉ ከነዚህ ውስጥ ኢማሮሽ ሪል ስቴት ነው ለ8 ዓመታት የቆየ ሪል ስቴት ነው 188 ቤቶችና 123 ሱቆችን አስረክቧል
በጊዜው ማለት ነው። 311 ቁልፎች እንግዲህ የኢማሮች የጽናት አሻራዎች ናቸው። በጣም ሊመሰገኑ ይገባል። በሰባራ ባቡር፣ በበኒ ሰፈር፣ በሶማሌ ተራ፣ በአየር ጤና፣ በጀሞ የተለያዩ ዲዛይንና ያካፍል ዘዴ የተዘጋጀላቸው ቤቶች እያስገነባ ይገኛል። እርሶም የዚህ መልካም አጋጣሚ በመጠቀም የዘላቂ ኢንቨስትመንትና የቤት ባለቤት ይሁን ተብላችኋል። አድራሻ ከባልቻ ሆስፒታል ጀርባ ሳጅዳ ህንፃ ይገኛሉ። 6790 ላይ ደውላችሁ መረጃ መቀበል ትችላላችሁ። እንዲሁም ደግሞ ሰርተን ደክመን እንዲሁም ደግሞ ተዝናንተን ስለ ጤናችንን መጨነቅ ይኖርብናል። ኢትዮ ጠቢብ ሆስፒታል ህመም አይንካው፣ ነገር ግን የጤና እክል ካጋጠመው በሙያቸው አንተነት ባተረፉና ዘመኑ ባፈራቸው መሳሪያዎች ታግዘን ጤናዎትን መልሳለን ተብላችኋል። 724 የሚሰራው ኢትዮ ጠቢብ ሆስፒታል የሴቶች የጤና አገልግሎት በልዩነት ይሰጣል። ለህክምና ምቹ በሆነ የራሱ የተንጣለለ ህንፃ መስጠትም ለየት ያደርገዋል። አድራሻ መሳለሚያ ሰፈረ ሰላም። ወረፋ ለማስያዝና አጠቃላይ የጤና መረጃ ለማግኘት 9000 አጭር ቁጥር ተጠቀሙ ተብላችኋል። የዚህ ፕሮግራም ስፖንሰር ስለሆኑ ከልብ እናመሰግናለን። ሌሎችም እንደዚሁ አጋሮች አሉ። እነሱንም እጅግ አድርገን እናመሰግናለን። ዘምዘም ባንክ የማይነጥፍ የእድገት ምንጭ ይለናል። ፕሮግራማችንን በክብር ስፖንሰር አድርጎልናል። እንደሚታወቀው ዘምዘም ባንክ በሀገራችን የመጀመሪያው ሙሉ ለሙሉ ከወለድ ነፃ የባንክ አገልግሎትን በመስጠት ይታወቃል። በተመሰረተ በአጭር ጊዜም እንደዚሁም ትርፋማ መሆን የቻለ ከ1.23 ቢሊዮን ብር በላይ ትርፍን ማስመዝገብ የቻለ ተቋም ነው። የብሔራዊ ባንክ ያስቀመጠውን እንደዚሁ የባንኮች አነስተኛ የተቀማጭ መጠን 5 ቢሊዮን ብር ከተቀመጠለት ጊዜ በላይ ቀድሞ ማሳካት ችለዋል። በተለይ አነስተኛ ገቢ ላላቸው ለእናቶች እና ራሳቸውን መለወጥ ለሚፈልጉ ሁሉ በዲጂታል የፋይናንስ ስርዓት በሆነው አንሳር ዲጂታል በተሰኘ መተግበሪያ ብድርን የሚያገኙበትንና ሰፖርት የሚያገኙበትን ሁኔታ አመቻችተዋል። በሁሉም አማራጮች ዘምዘም ባንክን በቀላሉ ታገኛላችሁ። እንግዲህ ከጅምሩ ጀምሮ ከሚንበር ቲቪ ጋር እየሰሩ ስለሆነ እጅግ አድርገን እናመሰግናለን። የራሃ ጁማ ስፖንሰር በመሆናቸውም እነሱም ክብር ይሰማቸዋል። ዘምዘም ባንክ የማይነጥፍ የእድገት ምንጭ ፕሮግራማችንን ስላበረቱልን እጅግ አድርገን እናመሰግናለን። ሌላኛው አጋራችን የሆነው ደግሞ አዲስ ሲና የውስጥ ደዌ ስፔሻሊቲ ክሊኒክ ነው። እንግዲህ ይህ ለቤተሰቦ ብርሃን፣ ለስራው ብርታት፣ ለጤናው ደስታ የምታገኙበት መሰረቱ ሁሉ እንግዲህ ጤንነትን መጠበቅ ነው። ስለ ጤናው ደግሞ በንቃት ልናገለግሎ 24 ሰዓት እናንተን ለማገልገል ዝግጁ ሆነን እንጠብቃችኋለን ይላሉ። የ24 ሰዓት ድንገተኛ ሕክምና አገልግሎትን ጨምሮ ጥራቱን የጠበቀ የላቦራቶሪ ምርመራ እንደዚሁም ጀነራል የሜዲካል ቼክአፕ ወይም ደግሞ የጤና ምርመራን ማግኘት የምትፈልጉ ከሆነ በስፔሻሊስት ሐኪሞች አገልግሎት እንሰጣለን ብለዋል። አድራሻቸው ለቡ መብራት ኃይል ሐማድ ታወር ግራውንድ ፍሎር ላይ ታገኟቸዋላችሁ ወይም በስልክ ቁጥር 0960777222 ወይም በ096077 7444 ደውላችሁ ልታገኛቸው ትችላላችሁ። አዲስ ሲና የውስጥ ደዌ ስፔሻሊቲ ክሊኒክ ለተሟላ ጤና ታማኝ አጋር ነን ይላሉ። ፕሮግራማችንን ስላበረቱ እናመሰግናለን። ሁሉንም ስፖንሰሮቻችንን ከልብ እናመሰግናለን። እንግዲህ በተወሰኑ እንደው ሀሳቦችን ለማሸጋገር ያክል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደዚህ ምድር ሲላኩ ብዙ ጊዜ የምንለው ነገር አለ አይደለ? እስልምና ከዛም በፊት የነበረ ሃይማኖት ነው። እሳቸው ከመጡ በኋላ እንደገና ሌላ ለውጥ ተደረገ ማለት ነው አይደለ? እንደ አዲስ እስልምናውን ምድር ላይ ሸሪዓ እንዲዘረጋ አደረጉ። እርሳቸው እንግዲህ እዚህ ምድር ከመጡ በኋላ ብዙ ነገሮች ተቀይረዋል አይደለ? በርካታ ሀገሮች እንደው እሳቸውን በህይወት እያሉ በተለይ እዛው አቅራቢያ ያሉ የኸሊጅ የምንላቸው አካባቢዎች ላይ ያሉ ሀገሮች እስልምና እሳቸው በህይወት እያሉ ነው የተቀበሉት። ከዛ በኋላ እንግዲህ እሳቸውም ካለፉ በኋላ በሶሃቦች አማካኝነት በአራቱ ኸሊፋዎች አማካኝነት እስልምና ከጫፍ እስከ ጫፍ ተስፋፍቷል። የመጀመሪያዎቹ እንግዲህ እስልምናን ከተቀበሉ ህዝቦች ውስጥ በነቢዩ ሰለላሁ ዐለይሂ ወሰለም ነብይነት ዘመን የኛ ሀበሻ አንዷ ናትና ብዙዎቹን ሀገሮች እናውቃቸዋለን። አንድም ጦር ሳይመዘዝ ምንም ጋሻ ሳይከላከሉ በሰላም በየሀገሮቹ ገብተው አሁን ላይ ማጆሪቲ ሙስሊም ያለባቸው ሀገሮች አሉ፣ እንደ ኢንዶኔዥያ የመሳሰሉትን ማንሳት እንችላለን። ከዛ ግን በጣም የሚያስቆጩ ደግሞ ሀገሮች አሉ አይደለ? በዘመኑ በጣም በቃ እስልምና በዳዕዋም ሊሆን ይችላል በተለያየ መልኩ ገብቶባቸው በርካታ ነዋሪዎቹ ሙስሊም የሆኑና ግን በቃ ከሽፎ የቀሩ አሁን ላይ የሙስሊም ቁጥር በጣም አናሳ የሆኑባቸው ሀገሮች አሉና እነሱን ብናነሳ በጣም ደስ ይለኛል። ከሚገርሙ ነገሮች መካከል ተስፋ ልታነሳው ትችላለህ። የመልእክተኛው ዓለይሂ ሰላቱ ወሰላም ሐዲስ አለ እንግዲህ ምለው የተናገሩበት ወላሂ ምንድነው لا هذا الدين ما لا يبلغ هذا الدين ما بلغ الليل والنهار የሚሉበት ሐዲስ አለና ፀሐይና ጨረቃ በተፈራረቁበት ምሽትና ንጋት በተፈራረቁበት ቦታ ላይ ሁሉ እስልምና ይደርሳል ይላሉ። አንተ በጣም የሚገርምህ እስልምና እንዴት እዚህ ገባ ያልክበት ቦታ የለም? ገጥሞህ አያውቅም?
ብዙ ልትል ትችላለህ። እኔ ግን በጣም ከሚገርበኝ ኢስታንቡል ቱርክ ማለት የሚገርመኝ ማለት ነው ርቀቱ አይደለም ቦታው ሴንተሩ ዋና የክርስትና ሴንተር የነበረበት የቤዛንቲን ኦልሞስት የምስራቅ ዋናው የኦርቶዶክስ ሴንተር የነበረበት ቆስጠንጢንያ ማለት ትርጉሙ ምንድን ነው? የእንትኑ ስም መሰለኝ እኮ አይደል? የክርስቲያን ዋና ከተማ ማለት ነው ትርጉሙ ራሱ ማለት ነው። በምንኛ በነሱ ቋንቋ ኢስታንቡል ምን ማለት ትርጉሙ? የእስላም ዋና ከተማ ማለት ነው። እና ሐዲስ አለ በሱ ተናግረዋል አይደል? ትንቢት ተናግረዋል። ምርጥ አሚር ምንድን ነው የሚለው ኒዕመል አሚር አሚሩሃ تفتح القسطنطينية برجل فنعم الجيش ونعم አሚሩሃ የሚል ማለት ነው። ማለት ሐዲሱን አንዳንዴ እንደሆነ ሰው ለመስለም እኮ ይሄ በቂው ነው ትላለህ። እንደው አላህ ሂዳያን ይፈልጋል እንጂና ደግሞ ሂጄም ስላየሁት ስቲል ቅርሳቸው አለ ስቲል ታሪካቸው አለ። ኢስታንቡል ከተማ ዞር ካልክ እኮ ኦልሞስት የነሱ ታሪክ በደንብ ነው የምትለው። ወትልከ መሳኪንሁም ሙሉ ግን 100% ሙስሊም ነው። አና አብዱል ያንሳ የፈለገው እንደውም ያሉት ነው ያሉት እንዲሁ መረጃ ለመስጠት ያህል ተመልካቾችም ብዙዎችን ያስባቸዋል። እንደው አንተ የተገረምክበት በጣም አንተ ለምሳሌ ሀዋይ የምትባል ደሴት ታውቃለህ? ሀዋይ ከእስልምና በጣም ፍሎሪሽ ካደረገባቸው አካባቢዎች መካን ጨምሮ በዙሪያው ካሉ አካባቢዎች ያላት ርቀት በጣም ሩቅ ነው። እዛ አካባቢ ሙስሊም ሊኖር አይደለም እስልምናንም ላይሰሙ ይችላሉ ብለህ የምታስባቸው ሰዎች ላይ መስጂድ አለ። ሀዋይ ላይ የሚኖሩ ሙስሊሞች አሉ። ጃፓንና አሜሪካ የሚጣሉበት አዎ። እና እነዛ ደሴት እኮ ነው ብቻ አይላንድ ብለህ የምትለው ይደርሳል ማለት ነው። እና ይሄ የትንቢታቸው መገለጫ ሌላኛው ነው። እና እንዲሁ አንዳንዶቹን መለስ ብለን እንድንቃኛቸው ነው። አንደኛውና በእስልምና ታሪክ በጣም ከፍተኛ የሆነ የሙስሊሞች ቁጥር የነበረበት እንደውም የስልጣኔ ማዕከል የሙስሊሞች የስልጣኔ ማዕከል ሆኖ ሲያገለግል የነበረ ከዛም በኋላ እንደገና ላይክ የከተሞቹ መጠሪያ ራሱ እኛም ስናውቃቸው ሌላ ሰው የሚያውቃቸው ሌላ የሆኑባቸው ሀገራት መካከል አንዱ ስፔን ነው። ስፔንን ብዙዎች ያውቃሉ። ስፔን ሲባል ቀጥታ ሙሉ ስፔንን አይደለም የሚመጣብን። እኛ የምናውቀው ቁርጡባን ነው። ቁርጡባ የምትባለው ከተማ ኮርዶቫ ነው የሚሏት አሁን እነሱ ኮርዶቫ ወይም ቁርጡባ ተብሎ የሚባለው እንትን በጣም የሚገርም አልሐምራ ግራናዳ የሚባል ትልቅ የሆነ መስጂድ የአርኪቴክቸር ጥበቡ በቃ ስነ ህንፃ የምትለው ነገር በሙሉ አይከን የሆነ እንትን የተገነባበት መስጂድ የተገነባበት ነው። አሁን ሚውዚየም ሆኖ እንትን ያደረገ ቢሆነ ማለት ነው። በሙስሊሞች መተዳደር ከጀመረች ጀምሮ ከ741 እስከ 1492 ባለው ጊዜ ውስጥ 800 ዓመት ማካይ ነው። ኦልሞስት 800 ዓመት ገደማ ስፔን በሙስሊሞች ቁጥጥር ስር ነው። ሙዕዘም አብዛኛው የነዋሪዎቿ ሙስሊሞች ነበሩ በጊዜው። አብዛኛው በቃ እንደውም 90% የሚደርሰው ነዋሪ ሙስሊሞች ናቸው። አይተህ ከሆነ እስልምና በዚህ ከሀበሻን በኩል መጥቶ ከዛ በሰይና በኩል ደግሞ ወደ ግብጽ ገብቶ እነ ሞሮኮ ምናምን ሰሜን አፍሪካዎች እንትን ብሎ ነበር። ሞሮኮና ስፔን ደግሞ እንደዚህ ጣራ ለጣራ 14 ኪሎ ሜትር ነው ድንበራቸው። እንደዚህ ርቀቱ አጠገብ ናቸው። እነሱን ነው የምልህ። ስለዚህ የጎረቤት ሀቅ ነው የተወጡት በዛ ነው እና የሀገሪቱ ነዋሪዎች አሁን ከረንት ዝም ብለን ስንመለከታቸው ኦልሞስት ወደ 84 ሚሊዮን አካባቢ ነዋሪ እንዳለ ይታሰባል። ከዛ መካከል እንግዲህ 90% ሙስሊም የነበረ ሀገር አሁን ስንት ፐርሰንት ሊሆን ይችላል ብለህ ትገምታለህ? አክቹዋሊ ይሄን በፍጹም ያው ታሪኩ ስለምናውቀው እንጂ እንደዛ ነው መገመት ያለብህ። ቢያንስ ከ90 ወደ 50 ወደ 40 ሊወርድ ይችላል እንጂ ከዛ ውጭ ምን ይፈጠራል ትል ይችላል። ግን በጣም ዝቅ ያለ እንደሆነ ያለኝ ኢንፎርሜሽን ማለት 5% በጣም የሚገርም ከ2.5 ሚሊዮን ህዝብ በታች ነው ማለት ኔቲቭ ማለት ነው ነዋሪው እንትኑ ሳይሆን በቃ እንደዛ አካባቢ ነው 5% የሚሆነው ነው። ምክንያቱም ከዛ በኋላ የሙስሊሞች ጦር በጦርነት በመስቀላውያን ጦር ተሸንፎ ከወጣ በኋላ በግድ እያረደ እየገደለ ምን እያደረገ ነው። በራቸውን መዝጋት መቆለፍ አይፈቀድላቸውም ነበር። በድብቅ እስልምናን ፕራክቲስ ያደርጋሉ ተብሎ ስለሚፈራ ኤኒ ታይም ፖሊስ ገብቶ ሊያያቸው ማለት ነው። እየሰገዱ ከሆነ በቃ
አንዳንድ ነው በኋላ መጨረሻ ላይ በራቸውን ያደረጉት ምንድነው እንደዚህ ይሄ በር ሳይሆን ኖርማል ጨርቅ ነገር እንዲያደርጉት የተደረገው እሱ ገለብ አድርጎ ገብቶ ሄደው የሰገድ ነው አይደለም ብሎ ቼክ ያደርጋል። ድንገት በቃ ይመጡና ቼክ ያደርጉታልና በሚገርም ሁኔታ ነው በማስገደር ነው እምነቱ እንዲተው በመግደል በማጥፋት ነው ተደረገው። የስፔን በጣም አሳዛኝ እንትን ነው። ብዙ ስልጣኔዎችም ነበሩ የእስልምና ስልጣኔዎች። ከዛ ተነስተው እንግዲህ ምስራቁን ሁሉ ያደመቁ ስልጣኔዎች ነበሩ። ሌላውን ሀገር ለማንሳት ያክል ማለት እንግዲህ ምን ነበር የምትባለው? አንዳሉስ ነበር የምትባለው። እንደዛ ነው። ሌላው ምናልባት እኛም አሁንም እንደው ማንጠረጥርበት ቦታ ቅድም ያቺን ደሴት ሲያነሳ እኔም የገረመችኝ አለ ጣሊያን ውስጥ ሲሲሊ የምትባል ቦታ አለች። ሲሲሊ የማፊያዎቹ ሀገር ማለት የማፊያዎቹ ሀገር ከዚህ በላይ አገልጸው በጣም የማፊያ ሀገር ነው። አሁን ላይ ደግሞ መዝናኛ ቦታ ነው። በጣም ውድ የሆኑ መዝናኛ ቦታዎች ያሉበት ነው። የዓለም ሀብታሞች የሚሄዱበት ነው። ብዙ ነገሮች ይደረጉበታል። በተለይ በፈሳድ ትታወቃለች አሁን ላይ እና በሙስሊሞች የተዳደረችበትን ዘመን ስነግር ከ827 እስከ 1091 በጣም ብዙ ዓመት ነው። የጣሊያን ግዛት የሆነችው በቅርቡ ነው እና በጣም በርካታ ሙስሊሞች የሚኖሩባት ሀገር ነበረች። ኖርማን የተባለ የክርስቲያን መሪ ምናልባት እንግዲህ ያው የቱርኮችም የኦቶማን ቱርኮችም መዳከምን ምክንያት በማድረግ ያው ጦርነት ተከሰተ። በጣም የሚያሳዝን ሽንፈት ነበር የነበረው እና ልክ አሁን ባላችሁት መልኩ ነው። በጣም ብዙ የሃይማኖት ማስገደዶች ነበሩ። እንግዲህ ሃይማኖታቸውን በግድም ቢሆን መቀየር የቻሉት ቀየሩ። በቃ እስልምናን አልለቅም ያሉ ደግሞ በርካቶች በመላው ዓለም ተበታተኑ። አሁን ላይ የሀገሪቱ የህዝብ ቁጥር 5 ሚሊዮን ነው። በሚያሳዝን ቁጥር ከ4 እስከ 5% ብቻ ያለው ሙስሊሞች ናቸው። ምናልባት እንግዲህ እነዚህ ሀሳቦች በጣም ሰፊ ስለሆኑ አንድ መሰናዶ ተከታትለን ስንመለስ ብናወራቸው የሚያሳዝኑና የሚያስደስቱ ሀገራትም አሉ። እነሱንም እየቀላቀልን ብናወራ ጥሩ ነው። ግን ያው ታሪክ ካልሰራህበት እኛም ሀገር ላይ እኮ ሪያሊቲ እዚህ የሚባል ክልል 100% ሙስሊም ነበሩ፣ በኋላ ተለወጠ እያልን የምናወራባቸው አለ። ቁጥር ስለማንጠራ ነው እንጂ ቁጥር ማለት በዳታ የተደገፈ ነገር ምናምን ስላለ ነው እንጂ ኢቭን መንግስቱ የዛ ቦታ መንግስት እኮ ሙስሊም ሆኖ አሁን በጉልበት በኃይል በማጭበርበር ምናምን በተለያየ ምክንያት እምነታቸውን እንዲቀይሩ የተደረጉባቸው ቦታዎች አሉ። ይሄ ግልጽ ነው። ያው ከሀገር ውጭ ያለው የተደራጀ ዳታ ስለሆነ ነው አሁን ያቀረብነው። መልካም ተመልካቾቻችን ተመልሰን እንመጣለን። በያላችሁበት መልካም ቆይታ ይሆንላችሁ። ቢስሚላሂ ረህማን ረሂም ተመልሰን መጥተናል። እንግዲህ የተመለከትን የነበረው ቀደምት የሙስሊም ሀገሮች የነበሩ በሂደት በተለያየ በሴራም በተንኮልም በጦርነትም በጣም ሙስሊም የጠፋበት ወይም ደግሞ ከናካቴው ሌሎች የሆኑ ሀገሮችን እየተመለከትን ነበር። ይሄ ነገር ያው ለሀገራችንም ስጋት ነው የሚለውን ዲስከስ እያደረግን ነው። ረፍቱ ስለሚመጣ ነውና ምናልባት ሌሎች ሀገሮች ካሉ ቅድም ያነሳናትን ሀሳብ ግን የኹጥባው ረዘመብህ በማድረግ እንዲሁ ከግምት እንነሳና ወይም ከሪኮመንዴሽን ስንት ደቂቃ ቢሆን ከ30 ባይበልጥ ከ25 እስከ 30 ባለው ጤናማ ነው እያስባለሁ። 25 ደቂቃ ኦኬ። አክቹዋሊ ያው በሐዲስም በእንትንም የተቀመጠ ነገር የለም። እንደየዘመኑ እንደየሁኔታው ሊቀየር የሚችል ነገር እንደሆነ ተመልካቾች ቢያውቁ ጥሩ ነው። ኹጥባ ለምን 40 ደቂቃ አልሆነም የሚል የተለየ ፊቅህ እንትን አላውቅም እኔ። መልእክቱን ማስተላለፉ፣ ሳምንታዊ አጀንዳዎችን ዴሊቨር ማድረጉ፣ ሰውን ለሳምንት ስንቃስ ይዞ መሄዱ ነው አይደል? ከኹጥባ ዋና ዓላማው እነዚህን ነገሮች ማሳካት ነው። ለዛ ነው መልእክተኛው አለይሂ ሰላቱ ወሰላም ኹጥባ በሚደረግበት ጊዜ ጆሮአችሁን ሰጥታችሁ ሀታ መንገድ ላይ እንትን አፈር እንኳን ጫርጫር አታድርጉ፣ ቀለበቶቻችሁን እንኳን አታንቀሳቅሱ እስኪባል ድረስ ኮንሰንትሬት አድርጎ የተባለው። አሁን እናስተውላለን። ስልክ እያዳመጥኩ ነው እኮ ይላል። ስክሮል እያደረገ ነው በብዛት ወይ የሆነ ነገር ላይ እንትን እያደረገ ነው፣ ወይ የሚሰግድበትን ጋዜጣ ጎንበስ ብሎ ርዕስ አንቀጹን እያነበበ እንትን እየጨረታ እንትን እቺ ነገር ደርሶበታል መሰለኝ ጨረታ አለ ቀድሞ እና እሱን እያስብን በዋነኝነት ግን ትኩረት ቢደረግ ብዬ የማስበው ኢማሞቻችን የቻሉትን ያክል ለማድረግ እየሞከሩ ነው። እንደምታውቀው የመጀመሪያውና ትልቁ ችግር የቋንቋ ባሪየር አለ፣ የቋንቋ እጥረት አለ። ሰው አይግባባም። አንድ ወንድሞች ጋር ምን አደረግኩ መሰለ፣ በሆነ አጋጣሚ የሶማሊኛ ተናጋሪ ወንድሞች ጋር ቁጭ ብለን እንደ ሰብሰብ ባልንበት
ጠየቅኳቸው። እስኪ አንተ የሶማሊኛ ተናጋሪውን ልጅ የሆነ ነገር ንገረን በሶማሊኛ ዝም ብለህ አውራን፣ ከዛ እናንተ ይሄ ሶማሊኛ ምን እንደሚል ገምቱ አልኳቸው። ተነስቶ ያው በሶማሊኛ መከረ ማለት ወይ መልእክት ምክር ነው ብላችሁ አሰባችሁ። ከዛ ሁሉንም ስንጠይቃችሁ ምንም የማይገናኝ፣ የሆነኛው እየሰደበኝ ነው ይላል፣ የሆነኛው እየመረቀኝ ነው ይላል፣ የሆነኛው እያስጠነቀቀኝ ነው ይላል፣ የሆነኛው እያባሸረኝ ነው ይላል። እንትን አያለም። በጣም ትኩረት አድርገን መስማት ማወቅ ያለብን ነገር ልክ እንደዚህ ያለ ማንነት ያላቸው በጣም ቀላል የማይባሉ ሰዎች አሉ። አረብኛ አይገባቸውም። አሁን አንዲት ልጅ የሆነ ቪዲዮ ሳታያየኸኝ እኛ ኢማሞቻችንን እንዴት ነው የምንሰማው ትልና ሞክት ታደርጋለች ማለት ነው። እነሱ የሚሉት እንደዚህ ነው ትልና የአረብኛውን ታነሳና እኛ ግን የምንሰማው እንደዚህ ነው። እኛ የምንረዳበት ማለት ነው ያልኩት ነገር የሆኑ ሰዎች እንዲህ ነው የሚመስላቸው። ሌላም ቋንቋ ልክ እንደዚሁ ነው እኮ። በቃ እንግሊዝኛን ሰምቶ የማያውቅ ወይም የእንግሊዝኛ መሰረታዊያንን የማያውቅ ኦኬና የስን ብቻ የሚያውቅ ሰው እንግሊዝኛ ብታወራበት እንደዚሁ ነው የሚሰማው። ስለዚህ ኢማሞቻችን የመጀመሪያ ተፍቂፍ መደረግ ያለባቸው ይህንን ባሪየር ይህንን ገደብ እንዴት አድርጌ ለቅረፍ ነው። ማሻአላህ ከሆነ ጊዜ በኋላ ብዙ ንቃሾች ከተደረጉና ውይይቶች ከተደረጉ የፊቅህ እንትኖችን ቼክ ከተደረገ በኋላ ወደ መተርጉም ወደሚባል ነገር ተመጣ። በአንድ በኩል ስትማ ስለዚህ ምን ይሆናል መሰለህ፣ አንድ ሰው ኹጥባ የተዘጋጀውን ኹጥባ ይዞ ይመጣል። ስለዚህ ለ25 ደቂቃ አረብኛውን ያቀርባል። በዛ መካከል የሚተኛው ይተኛል፣ የሚጫወተው ይጫወታል፣ እንትን የሚያደርገው ያንቀላፋል። ከዛ ምን ይሆናል ሰው እኮ አይገባውም የሚለውን ለመቅረፍ ይህንኑ ሀሳብ በአማርኛ ወይም በኦሮምኛ ወይም በሎካል ቋንቋ ይደገማል። 50 ደቂቃ ሆነ ማለት ነው። ኦኬ አሁን ተሻለን ትቼ ትብስን አመጣው አይነት ነገር ሆነ ማለት ነው። መርዘሙ ደግሞ ሌላ ሄዴክ ይሆናል። 2 አትልም። 3ኛ መሳጅዶቻችን እንደምታውቀው የበሬ ግንባር የሚያክል ጥበት ነው ያላቸው። ስንት መስጂድ ነው ሰፊ ሁሉንም አማኝ አኮሞዴት የሚያደርግ። ስለዚህ በጁምዓ ቀን አብዛኛው መስጂዶች አይተህ ከሆነ ከመስጂድ ውጭ ነው እንትን የሚደረገው። ኢማሞቻችን ኹጥባ ላይ ሚንበር ላይ ከወጡበት ሰዓት ጀምሮ በጣም በኹጥባው ተመስጠውም ወይም በሆነ ነገር ብቻ ብዙ ጊዜ በንባብ የሚደረግ ኹጥባ ችግሩ እንዳትሳሳት ሚስ እንዳታደርግ ምናምን እዛው ላይ ፎከስ ስለምታደርግ ውጭ ምን እየተከናወነ እንደሆነ አታውቅም። አናት የሚበሳ ፀሐይ ያለበትን ቦታ በቃ የሚያበሰብስ ዝናብም ቢመጣ አንተ እዛ ላይ ፎከስ አድርጋለህ። የመስጂድ እንትኖች ደግሞ ጣራዎች አያሰሙም ዝናብም ፀሐይ ይሆንም። ስለዚህ 50 ደቂቃ ሰውን ሜዳ ላይ ምን ታደርገዋለህ? ትዘርረዋለህ። ረጅም ሰዓት በቃ ይቀቀላል ማለት ነው። 3 አትልም። 4ኛውና ትልቁ ነገር ይህንን ማለት ኮሚቴ የበለው ወይም የአካባቢ ማህበረሰብ ማሳወቅ አለበት ለኢማሞቹ እንዲህ ብታደርጉልን እንደዚህ ብታደርጉልን እንደው ነገሩን ብታሳው። ከዛ ቀደም እንዳልከው ነው ኸይሩል ከላሚ ማቀለ ወደል ብለው ከ50 ደቂቃ በኋላ እንትን ያደርጋሉ ማለት ነው። ከዛ ሰው ምን አይነት ችግር እየተከሰተበት መጣ? ኹጥባው ስለሚረዝም ይልና ቤት ተቀምጬ ኢቃም እስከሚል ድረስ ባለበት የሆነ በቃ አጃብ ውስጥ ይገባል። ስለዚህ ምን የጁማውን ዓላማ 2 ረካ መስገድ አይደለም። ዙህርን ከ4 ወደ 2 መቀነስ አይደለም። ኹጥባው ነው ዋናው። ኹጥባው ማለት መሰባሰባችን ነው። የጁማ ዓላማ ዙህር 4 ነበር፣ ወደ 4 እንቀንሰው አይደለም። ከተለያየ ቦታ ተሰብስበው ሰው ስለሚመጣ መሸቃውን ለመቀነስ ነው አንደኛው ረካው የተቀነሰው። ከዛ ግን በረካው ሲቀነስ በረካው ምትክ ደግሞ ማን የሚባል ነገር አለ? ኹጥባ የሚባል ነገር እንደ አንድ እንትን ተካተተበትና ያለ ነው። ስለዚህ ኢማሞቻችን በተቻለን መጠን ሰግድን ካለን አልፎ አልፎ የምትሞክረው ነገር ያለ ይመስለኛል። ያንን ስሜት ኖቲስ ማድረግ አለባቸው። ከዛ 5ኛውና የመጨረሻው ነገር በጣም ኮንሲደር መደረግ ያለበት አሁን ባለንበት ሞመንት የአብዛኞቻችን አቴንሽን ስፓን ቢባል ነገር አለ። ቴንታቲቭ እኔን ስታዳምጠኝ ስንት ደቂቃ ነው ትኩረት ሰተል ታዳምጠኝ? ከሆነ ጊዜ በኋላ የተሳቀጥ
የምታወራው ወሬ የመጀመሪያውን እየጣልኩኝ የመጨረሻውን እያዝኩ ነው የምመጣው። ይህንን ማናስብ ሰዎች ረጅም ሰዓት ስላወራህ ሁሉም ነገር ካች ተደርጓል ማለት አይደለም። ስለዚህ እነዚህን ነገሮች ኢማሞቻችን ቢያስቡ ስንት ደቂቃ ይስጡ ነው። አሁን አንድ ልጨምርልህ። ይሄ ደግሞ አሁን አንተ ያቀረብከው ተዘጋጅቶ የመጣ ኢማም ነው። አሁን የነገርከኝ በጽሁፍ አድርጎ ከዛ ደግሞ ይሄን ተርጉሙት። አንዳንዱ ሳይዘጋጅ ይመጣል ወይ ደግሞ ጽሁፉ ላይ አንድ ነገር ይስበውና ምንም ከአርስቱ ጋር የማይገናኝ ወይ ደግሞ መስጊዱ ሲሆን ሲንቀሳቀስ አንተ ሸይጣን አጋጥሞኝ ያውቃል። እኔ ተቆጥ ለምን የሚያንቀሳቀስ ይልና ስለ መስጊዱ ስለ መንቀሳቀስ ስለምን ደግሞ 15 ደቂቃ ያወራ ይችላል። ተዘጋጅቶ ግን ከመጣ ኢማም ብዙ ነገሮች ይስተካከላሉ ያስባለሁ። እኔ والله አለም በሚቀጥለው አቀርባለሁ ያለ ይመስለኛል። አሁን እንዳልሳሳት ነው እንጂ ምን ያህል ነው መሆን ያለበት የሚለው ከሰላቱ ጋር የሚገናኝ ተቅሪበን መቀራረብ እንዳለበት የሰማው ወይ ያነበብኩ ይመስለኛል። እሱን እስኪ ወይ ሼህ አህመድን ጠይቃቸዋለሁ፣ ፈትዋ ላይ ጠይቅልኛል ወይ ባህስ እናደርጋለን። ግን ዞሮ ግን ወሳኙ ነጥብ ቢስተካከል ጥሩ ነው ብዬ አሰብኩት። እኔ አንዳንድ ቦታ አይቼ የሚወደድኩት አረበኛውን የመጀመሪያው ግማሽ ላይ ያቀርቡታል፣ ይቀመጣሉ፣ ይነሳሉ። ከዛ መሳት የሌለባቸው አርካን الخطባ የሚባሉ አሉ። መድኸሉን ይመስላል ኢነ الحمد ሰላዋቱና ቁርአኑ አረበኛ ሆነና ከዛ አማርኛውን ያስተላልፋሉ። አንዳንዶቹ ቅድም ያልኩ በጣም አሰልቺ ነው። አረበኛው ሙሉ ጨርሰው መልሰው መተርጎም ራሱን የቻለ እንትን ነውና እኔ አሁንም ቢሆን ቆንጆ ነው የተነሳው ነጥብ። ብዙ ሞዴል የሚሆኑ ኢማሞች አሉ፣ ደስ የሚሉ ኸጢቦች አሉና ከነሱም በመማማር እንደ 25 ደቂቃ ባይበልጥ ነው ድሮስ። ጥሩ። ይሄ እንግዲህ ኢማሞችን በተመለከተ የተነሳ ሐሳብ ነው። ደግሞ ሰጋጆችንም ምንም ይሁን ምንም ዞሮ ኹጥባ ለማዳመጥ የሄደ ሰው ደግሞ ትኩረት አድርጎ ማዳመጥ አለበት። ምንም ይርዘም ምንም በተቻለ አቅም ይሄ ሌላ መንገድም ስለሆነ እኔ አንድ ሐሳብ ለመጨመር አከበው 6ኛ ነጥብ ማለት ነው። አንዳንዴ በጣም ማዝነው ወይ ሙስሊም በጣም ጥቂት ሙስሊም ይኖርባቸው ከተሞች ስትሄድ ኢቭን አዲስ አበባ ላይ ሆኖ እኮ ሙስሊም በዚህ ያልሆነባቸው አካባቢዎች አሉና ባይ ዲፎልት ይሄ መድረሳዎች ምናምን ባለመኖራቸው ምክንያት እንደው ለሰላት የሚመጡ ሰዎችን ስታይ ትንሽ ይሄ ከኢልሙ ምናምን የራቁ ሰዎችና የተጠሙ ሰዎች ናቸው። የዳዋ አክሰስ የላቸውም። ዳዋ የማዳመጥ ምናምን ተገናኝቶ የመወያየት እድል አይኖራቸውም። እና እነዛ ሰዎች ያጓጓሃል አይደል? መተው የሆነ ነገር ጣል አድርገህባቸው ሄደው የሆነ ነገር ተምረው እንዲሄዱ የምትመኝላቸው ሰዎች አሉና የርዕስ አመራረጡ በራሱ እንትን ይላል። አንዳንዴ ተደጋጋሚ የምናውቃቸው እስልምና ውስጥ ተደጋጋሚ የሚነገሩ በቂራአትም የምንቀራቸው ከሰላትም በኋላ ሰው ተነስቶ የሚያወራቸው ሶሻል ሚዲያ የሚወሩ ነገሮች ኹጥባን የመሰለ ትልቅ እዛ ቦታ ላይ እዛ ሰዓት ላይ በቃ ሰዓቱ ያልፋል። መርዘሙ ብቻ ሳይሆን አንዳንዴ ሰው በቃ የሆነ ነገር ተምሮ መሄድ መቻል አለበት። በተለይ ወቅታዊ ነገሮችን አውቆ መሄድ አለበትና እንደዚህ በጣም በቃ የሆነ ነገር ተርበው የመጡ ሰዎችን ምንም ነገር ሳይዙ ሲሄዱ በጣም ታዝናለህ። እንዳልነው እንግዲህ ብዙ ነገሮች ይፈልጋሉ። ብዙ ማንሳት ይቻላል። ለመጨረሻና ለመዝጋብ እናድርገው። የዛሬ ሳምንት ነው አይደል? አዎ የዛሬ ሳምንት ኡስታዝ ያሲን ኑሩ ያደረገው ኹጥባ ስለምንድን ነበር? የሆርሙዝ ሰርጥ ነው ማለት ነው እንትኑ የሆርሙዝ ሰርጥ ብሎ አቀረበ። የሆርሙዝ ሰርጥ ያው አሁን ወቅት የሆነ ጉዳይ በወቅቱ አጀንዳ የሆነ ጉዳይ ነው እና ጀስት ርዕሱ እንደዛ ነው የሚለው። ኹጥባውን ሙሉ ገና የመጀመሪያው ርዕሱ ሲወጣ ሰው ማሾፍ፣ ማላገጥ፣ ማለት ማሽሟጠጥ ምናምን ጀመረ። ምንድነው አንዳንዱ ምን ይላል? ሶሻል ሚዲያ ላይ ርዕስ ከሶሻል ሚዲያ የሚዋስ ኢማም ይላል። አንዳንዱ በቃ ከኛ እኩል ሆናችሁ ማለት ነው፣ እኛም ስለ ሆርሙዝ እያወራ እናንተም ስለ ሆርሙዝ ታወራላችሁ ይላል። ፖለቲካ ደግሞ መድረክ ላይ ወጣ። ከዛ ይሄ ፖለቲካ እንትን ደግሞ ወደዚህ እንትን ታመጣላችሁ ይልሃል። ገና ምኑንም እኮ አላወቀው፣ አልሰማው፣ አላዳመጠውም፣ አልሰማውም። ከዛ እንደዚህ ብሎ አተራምሶ እንደውም አንዳንድ ሰዎች በጣም አፕሪሼት ያደረኳቸው እንዲህ መስሎኝ ነቅፌው ነበረ ለካ እንደዚህ ነው ብለው ያስተካከሉ ሰዎች አሉ። እዛ ውስጥ ምንም ያንሳ ምንም እኔ መታየት አለበት። ሹፍ የሆነ ሰዓት ላይ ተጫዋና ኢማሞቻችን ስለ ዘመናችን ነገር አያነሱም፣ ዓለሙን አያውቁትም፣ አሁን ምን እየተከናወነ እንዳለ አያውቁትም፣ ስለ ነዳጅ ስርፍ አይገባቸው፣ እነሱ ዝም ብለው ብቻ ተቁላህ በሉ ይላሉ፣ እነሱ ብቻ ዝም ብሎ አሁንም አህካሙል ሐይድ ወኒፋስ ያቀርባሉ ምናምን እያልክ ትወቅሳለህ በዚህ በኩል። ከዛ በዚህ በኩል ደግሞ መተው እሺ ይሄ ኮንቴምፖራሪ ነገር ጊዜውን የዋጀ ነገር አሁን ዓለማችን ላይና ሀገራችን ላይ ሀፕን እያደረገ ያለውን ነገር ያማከለ ኹጥባ ላድርግ ስትል ደግሞ ምንድነው ከኛ እኩል የምትርመጠመጠው ምናምን እያልክ ሙድ የምትይዝ ከሆነ ይሄ ለይሰ ምን አልአዳብ። እንደዛ ነው ኢማሞቻችን ከዚህ ሁሉ በላይ ብዙ ነገር አጥንተው ነው መቅረብ ያለባቸው።
አጥንተው አንብበው ጊዜውን ያማከለ ነገር ሰው መውሰድ ስላለበት ጥንቃቄና ምናምን ነገር ሊያቀርቡ ሲመጡ እንደውም ደስ ነው ሊልህ የሚገባው ይሄን ርዕስ ስላነሳ በዚህ መልኩ ስላቀረብ እናመሰግናለን መባባል ይኖርብናልና የኹጥባን ስርዓትን በተመለከተ እኛም ያለን ግንዛቤ ተገቢ ነው ብዬ አላስብም መስተካከል አለበት ማለት ስለዚህ ዋናው ነገር ሁለት ነገር ነው ያነሳነው በዋናነት አንደኛ ኢማሞቻችን ኹጥባ በሚያደርጉበት ሰዓት በተሻለ መጠን ማሳጠር ከጊዜው ጋር የሄደ ነገር ህዝቡን ያላሰለቸ ነገር መሆን አለበት ይሄ ነጥብ በደንብ ቢታይ ዲስከስ ቢያደርጉበት ሁለተኛው ነጥብ ደግሞ አዳማጩ ሶብሮ የፈለገው ቢሆን በትዕግስት ማዳመጥ እንዳለበት ሳይሰማ መፍረድ መወሰን እንደሌለበት እነዚህ ሁለት ነጥቦች ናቸው ምናልባት ይሄን በሰፊው ሌላ ጊዜ ልናወራበት ኔክስት ዊክም ልናነሳው እንችላለን ይሄን ነጥብ ምክንያቱም ቅድም ያነሳው ጥያቄ አለ ምን ጥያቄ ነው ያነሳው ሐዲስ ላይ ያለው ወይ ቁርአን ላይ ያለው ወይ ፍቅህ ላይ ያለው ያለ ይመስለኛል እርግጠኛ አይደለሁም ካለ ዲስከስ እናደርግበታለን ግን ቅድም የጀመራችሁት ነገር ነበር ኢንሻአላህ ጥሩ ነው በመሃል ጁምላ ሙፍተሪዳ የምትባሉት ድንገት ምገባ ጥሩ ነው ተመልካቾቻችን ያልባት እንግዲህ እናንተ ዛሬ የተሰገዳችሁ ርዕሰ ጉዳዩስ ምን ይመስል ነበር ሳባችሁ ሆይ ምን ያክል ቆይታ ነበረ ፀሐይ ቀጠቀጣችሁ ወይ እስኪ እንደው ሐሳብ ስጡ በተለይ ዩቲዩብ ላይ የምትከታተሉ ተመልካቾቻችን እየተሰገዳችሁ የሚለውን ሐሳብና ርዕሰ ጉዳዩን ብታወሩን በጣም ደስ ይለኛል ኮሜንት ላይ ብሰጡን ስናነሳቸው የነበሩ እንግዲህ ቅድም ነጥቦች አሉ ረጅም ዘመናት በእስልምና ስርዓት ሲተዳደሩ የነበሩ በርካታ ሙስሊሞች ደግሞ እነዛ አገሮች ላይ ነበሩ ግን በሚያሳዝን ሁኔታ አሁን ላይ በጣም በርካታ ነገሮች ተከስተው የሙስሊሙ ቁጥር በጣም አናሳ የሆኑባቸው ሀገሮች እያነሳን ነበር እንግዲህ የስፔን ጉዳይ ተነስተዋል የሲሲሊ ጣሊያን ተነስቶ ነበር እንደው አንድ ለመጨመር ያክል ሰርቢያ ክሮኤሽያ ቦስኒያ ብዙ ጊዜ እናውቃቸዋለን በሚዲያና እነዚህ ባልካን አካባቢዎች ናቸውና አሁን ላይ እነዚህ ሀገሮች የሚታወቁት በሌላ በእምነትም ሆነ በምናምን በካልቸር በጣም ለየት ይላሉ ግን እስልምና ከ14ኛው እስከ 19ኛው ክፍለ ዘመን በኦቶማን አገዛዝ ስር የነበሩ ሀገሮች ናቸው በጣም ረጅም ዓመት ነው ከ14ኛው እስከ 19ኛው ክፍለ ዘመን ረጅም ዘመን ነው በኦቶማን ተዳድረዋል በእነዚህ ዘመናቶች እንግዲህ የእስልምና ባህል የእስልምና ስልጣኔ በጉል ታይቶባቸው ነበረ በጊዜው በርካታ ሙስሊሞችም ደግሞ ይኖሩባቸው ነበረ አሁናዊ መረጃዎችን እንደው ለማንሳት ያክል በሰርቢያ ላይ ምሳሌ 3% ሙስሊም ብቻ ነው ያለው ክሮኤሽያ ላይ ከ1 እስከ 2% ብቻ ነው ያለው ቦስኒያ እንኳን ትንሽ ይሻላል 50% ሙስሊም ነው ግን በሚያሳዝን ሁኔታ እስልምና ጠፋ ተብሎ በታሪክ እንግዲህ የምናውቃቸው አንደኛ የሃይማኖት ማስገደዶች ነበሩ በርካቶች እንግዲህ እስልምና እንዲለቁ ተገለዋል በቃ ይሄ ያገዳደላቸው ሁኔታ ለሚዲያ በማይመች መልኩ ነው አንዳንዶች ደግሞ በቃ ያንን ምድራቸውን ለቀው ወደ ተለያየ ዓለም ተሰደዋል ልክ አሁን ሶሪያ ላይ እንደምናየው ማለት ነው ሌላም እንግዲህ እኔም ጋር ያለውን አንድ ላቅርብና ብዙ ጊዜ ጭራሽ እዚህ ሙስሊም ነበር እንደማትላቸው ሀገራት አሉ ከዛም ክሮኤሽያ ሲደንግጫለሁ እነሱማ እንደው ባልካን ናቸው የቦስኒያን አውቀዋለሁ ክሮኤሽያን አንድ ነበሩ እነዛ ሀገራት ከመበታተናቸው በፊት እኮ በአጠቃላይ ዩኤስኤስአር ከመበታተኑ በፊት ከዛም በኋላ ያሉትን ቦስኒያን ሄርዘጎቪና የሚባሉ ሀገራት በነበሩበት ጊዜ ይሄ የነበረ ነው እንበል ግን አንተ ፖርቹጋል የሙስሊም ሀገር ነበር ወይ ሙስሊሞች ነበሩበት በሙስሊሞች ተዳድረዋል ብለህ ታስባለህ ልክ እንደዛ ማለት ነው አሁን ፖርቹጋል ሙስሊሞች የተዳደረችበት ዘመን ነበር ከ8ኛው እስከ 13ኛው ክፍለ ዘመን ድረስ ሱብሃንአላህ ከ8ኛው እስከ 13ኛው ክፍለ ዘመን ድረስ ነበር የሚተዳደረው በጊዜው በተለይ በደቡባዊ የሀገሪቱ ክፍል በርካታ ሙስሊሞች በቃ ግዛታቸው አድርገው ይኖሩበት ነበርና የሆኑ ሞመንቶች ላይ ምናምን ስትሄድ ታሪካዊ ቦታዎች ምናምን ትመለከታለህ ለካ እዚህም ሀገር እስልምና ደርሷል ነበር በጣም በሚያሳዝን ሁኔታ በዚህ መጠን በሙስሊሞች ተተዳደረ የነበረች አንዲት ሀገር አሁን ካለው ከ10 ሚሊዮን የሀገሪቱ ነዋሪ 10 ሚሊዮን የሚጠጋ የሀገሪቱ ነዋሪ ውስጥ 0.3% ብቻ ነው ሙስሊም ኔቲቭ ሙስሊም 0.3% እና ይሄም ያው ልክ እንደ ሁሉ ጊዜም በዘመናት ጊዜ ውስጥ የሙስሊሞች እንትን ኸሊፋው እየተዳከመ ሲመጣ እርስ በርስ የነበረው ሽኩቻ ሲመጣ ለሌሎች ደግሞ በሩ ይከፈታል እነሱ ደግሞ ገብተው ወደ መጣችበት እያሉ ያባረሩ ተሰደው ወደ የሀገራቸው እንዲመለሱ ይደረጋል እንደ ግሪክን ብትመለከተ ተመሳሳይ ነገር ይገጥማቸዋል ለማንኛውም እኛም ሀገር እንደዚህ አይነት ነገሮች እያንዣበቡ እንመለከታለን በአንድ ሁለት ቦታዎች መጥቀስ ካስፈለገ ሌላ ጊዜ እንመለስበታለን ግን እነዛ ቦታዎችም ተመሳሳይ የሆነ እጣ ፈንታ የደረሰባቸው አሉ اللهم ردنا الى ديننا ردا جميلا እዚህ ጋር ወሳኝ ነገር ማለት ሌላ የምታነሳው ከሌለ ይሄ ታሪክ
አሁን እናንተ ዲስከስ ያደረጋችሁ ለኔ ራሱ አዲስ የሆነብኝ ያልገመስኳቸው አሉ ሐቂቃ። ስለዚህ ምን ተረዳውኝ ከታሪክ በጣም ርቀናል፣ ምንም ታሪካችን አናውቅም። ታሪኩን የማያውቅ ትውልድ ደግሞ ለመጥፋት እሱም የቀረበ ነው፣ ለእኛም ስጋት ነው ማለት ነው። ምናልባት እንደሚበርኔ አንድ ታሪክ ፕሮግራም የሚያስፈልግ ይመስለኛል። ሐቂቃ የእስልምና ታሪክ ብዙ ጊዜ ስለ ታሪክ ስናወራ ቅድመ እስልምናን እናነሳለን፣ ከዛ የንቡዋውን ዘመን እናነሳና እንቆማለን። ከዛ በኋላስ ምን ተፈጠረ? ከንቡዋ በኋላ ከኹለፋው ራሺዲን በኋላ ምን ተፈጠረ? አሁን ምን ላይ ያለ ነው? ትናንት ምን ነበር የሚለውን ነገር በደንብ እኔ አብዱራህማን አሳይመንት ቢወስድ ሶርስ አለ ታሪካችንን ማለት ነው። ከኹለፋው ራሺዲን ጀምሮ እንደው 10 ደቂቃ 15 ደቂቃ በቋሚነት ራህ ጁምዓ ላይ ቢያቀርብልን ራሱ ደስ ይላል። በጣም ማለት ይሄ ትልቅ እንትን ነው። እዚህ ሎቢ እናድርገው። ተቀብያለሁ ይልቆ ተመልካቾች እንዴት ነው ይሄ ነገር ቢቀርብ ደስ አይላችሁም? አይመቻችሁም? ከተመቻችሁ ንገሩንና አሳውቁን። ይቅረብ። ታሪክ አልኢስላም ስንላችሁ ሁሌ ሲራ ማለት አይደለም። ሲራ ልክ ነው ኦቴንቲክ በሆነ መልኩ ዘገባው ነው። ከዛ በኋላ ግን በታሪክ ውስጥ አንተ ፍልስጤም ታሪክ እኮ ሌላ ተአምር ነው እንትን የምትመለከተው። የሻምና የዲመሽቅ ታሪክ እኮ ብትመለከት ሌላ ነው። የምስርንና የመግሪብን የጀዛኢርን ታሪክ ብትመለከት ሀታ የኢትዮጵያ ታሪክ እኛ በካሪኩለም የተማርነው ታሪክ ሌላ፣ የውሸት ተረት መሬት ላይ የተኖረው ሀያት ሌላ፣ የዘመን ኦርደሩ ራሱ ዴሊበሬትሊ ሆን ተብሎ በነገስታት መቃየርና በምናምን እንዲሆን የተደረገው ነገስታት የነበሩት የተነበር ብዙ ማንሳት ይቻላል። ለማንኛውም ይሄን አሳይመንት ውሰድ፣ ሪሶርስ እንሰጥሃለን፣ ተቀብላለህ። ሰው ከፈለክ ሰጥሃለሁ። የዛሬ የራጅሙ እንግዲህ ታሪክ ቀን ብለናል። ወላሂ ከመረጃችን ላይ ይሄ አሁን በተወሰነ መልኩ እየሞከርናቸው ያሉ ፕሮግራሞች አሉ። የመስጂዶች ታሪክ እዚሁ ራጅሙ ላይ ተወሰኑ ይሄዱ በየሳምንቱ ዶክመንታሪዎች አሉ። ያጓጓህና አሁን አንዳንዴ ልክ መስጂዱ በቃ በዚህ ጊዜ ተገነባ እንደዚህ ተሳተፉበት ምናምን ስፋቱ እንዲህ ነው ምናምን ብለን ስለ መስጂዱ ውበት ከማውራቴ በፊት በቃ ያሳዝናል። አንዳንድ ሀገሮች ላይ በጣም ግዙፍ የሆኑ መስጂዶች አሉ፣ ውጣ ውረዶች ይኖርበትና ስለ ሀገር ፕሮፋይል ልክ ጀምር አድርጌ ነው ወደ መስጂዱ የሚሄደውና እያንዳንዱ ይሄ ነው ከቱርክ አልኩኝ ከዚህ ከሱዳን ጀምሮ ምናምን የነበሩ ስልጣኖች ስታይ በጣም የሚገርሙ ነገሮች ናቸው። ዞሮ ኢንሻአላህ ወደፊት የምናያቸው ይሆናል። ተመልካቾቻችን ግን ተቀብያለሁ ትንሽ እንሄድባቸውና የመስጂዶችን ጉዳይ ወደዛ እንሄዳለን። ተመልካቾቻችን እንግዲህ እንዴት አያችሁት የዛሬውን ፕሮግራም? ታሪክ ምን ያክል አስፈላጊ እንደሆነ ተመራችኋል ብለን እናስባለን። እንግዲህ በራሱ ግዙ የሆነ ራሳቸውን የቻሉ ፕሮግራሞች ቢኖሩም ግን ለእኔ ግን ጥሩ ማግባቢያ ጥሩ የተወያየንበት እንደሆነ አስባለሁኝ። የሆነ ነገር ክሊክም እንዳደረገ እናምናለን። ስለዚህ አንድ መሰናዶ ተካትለን እንመለስና አጋሮቻችንን እናስታውስ። ከዛ በፊት ፕሮግራማችንን ያበረቱልን አጋሮች እናስታውስና ወደ ፕሮግራማችን እንሄዳለን። ዘምዘም ባንክ የማይነጥፍ የእድገት ምንጭ ፕሮግራማችንን በክብር ስፖንሰር አድርጎልናል፣ እናመሰግናለን። እንደዚሁም አዲስ ሲና የውስጥ ደዌ ስፔሻሊቲ ክሊኒክ ፕሮግራማችንን ስላበረቱ ሁለቱንም እናመሰግናለን። እንዲሁም ኢትዮ ጠቢብ ሆስፒታል እና ኢማሮሽ ሪል ስቴት የዚህ ፕሮግራም ስፖንሰር ነበሩ። ከልብ እናመሰግናለን። አንድ መሰናዶ ተከታትለን ስንመለስ ደግሞ ከህይወት ታሪኮች ይቀጥላል ማለት ነው። በያላችሁበት መልካም ቆይታ ይሆንላችሁ።